አታጃጅለኝ ነገር የምፈልገውን ነገር ሁላ ነው ያጣሁት። ራስን መናቅ ደረጃውን ሲያጣ ባንቺ ነው። ራስን መናቅ ደረጃውን ሲያጣ ባንቺ። በጣም ብዙ የመዳም ቅመሞችን ያስቆጣ እኔን ጨምሮ በዚህ ልክ እየተሰደበች በቃ ስድቡ በጣም የሚዘገነን ስድብ እየሰደባት እሷ ተሰቃለች። የድድብና ጥግ እኔ እንኳን አይደለም ስድድብ መዳሜ እንኳ እሷ ታዘኛለች፣ እኔ እሺ ብዬ ትእዛዜን እሰራለሁኝ የታዘዝኩትን። ከዛ ውጭ ትርፍ ንግግር ስታወራ የትርፍ ቃላት እንዴት ነው በቃ የሆነ ስለ ጎረቤት ምናምን ስጠኝ ምን አገባኝ ምን እኔ አላቅም ነው በቃ አጭር መልስ አላቅም ነው የምለው። እና በጣም ነው የሚያስጠላኝ ብዙ ወሬ ሲያወሩ ሲጀምር ራሴን ሁላ ነው የሚያመኝ። እንዴት ነው ባካ እኔ በቃ ማለት በጭራሽ ይገርመኛል። በዚህ ልክ እየሰደባት እሷ ትስቃለች። ምን አይነት ድንቁርና ነው? አዲስ ለሚመጡ ሰዎች ማለት አዲስ መዳም ቤት ለሚመጡ እህቶቻችን ይሄ ምን ያስተምራል? እየተሰደባችሁም ዝም ብላችሁ ስሩ፣ ዝም ብላችሁ ሳቁ፣ ገርፍጡ ነው። በጣም ያሳፍራል። በጣም ብዙ ልጆች ያስቀየመ ቪዲዮ ነው ይሄ ቪዲዮ የእውነት እኔንም ጨምሮ እኛ ሀበሾች እየተሰደብን አንሰራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአሚ ቻናል ቤተሰቦች፣ ውድ ሀገሬ ልጆች እንዴት ናችሁ? እኔ በጣም ሰላም ነኝ፣ ደህና ነኝ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ስለምትሆኑም እጅግ በጣም አመሰግናለሁ። ለምታበረታቱኝ ከልቤ አመሰግናለሁ። ኮመንት ላይ ደግሞ አስተያየታችሁን ጻፉልኝ። እንግዲህ ዛሬ የመጣሁበት ቪዲዮ በጣም መስራት አልፈለኩም ነበር፣ ግን በቃ የውስጤን መናገር አለብኝ። ለዛም ነው ደግሞ እኔ ዩቲዩቤን የከፈትኩት የውስጤን ልናገርበት እስከሆነ ድረስ። ይቺ እህታችን በምስሉ ላይ የምታዩት እህታችን በጣም ዘግናኝ ስድብ እየሰደባት ሰውየው፣ እሷ ትስቃለች፣ ትገረፍጣለች። ያንን ቪዲዮ ደግሞ ሶሻል ሚዲያ ላይ ፖስት አድርገዋለች። እንግዲህ አዲስ የሚመጡ እህቶቻችን የመዳም ቅመሞች ማለት ነው ከዚህ ምን ይማራሉ? ዝም ብላችሁ እየተሰደባችሁ እየገረፈጣችሁ ወንዶች ጋር እንደዚህ ደግሞ ተጠጋግጣ ምናምን በጣም ያስጠላል። ወላሂ ነው የምላችሁ። እኛ ሀበሾች ስንሰራ የእውነት ነው የምላችሁ አብዛኞቻችን ኮስተር ብለን በስነ ስርዓቱ ሲያዙን ወዴት ሲልኩን ወዴት ብለን በቃ ስራችንን አክብረን የምንሰራ ጎበዞች ጀግኖች የመዳም ቅመሞች ነንና አንዳንድ ደግሞ እንደዚች አይነት ባለጌ እንደዚህ ሶሻል ሚዲያ ላይ ሲለቁ እንደዚህ አይነት ቪዲዮ የእውነት በቃ በጣም ብዙ ልጆች ነው ያስቀየመው። ልክ የሆነ ጥሩ ነገር እያላት ይመስል ሲሰድባት እሷ ትገረፍጣለች፣ ታቃቅፋለች ምናምን። እኔ የእውነት ነው የምላችሁ ይሄው ስንት ዓመቴ የመዳም ቤት ሰራለሁኝ። ነገር ግን ወላሂ ነው የምላችሁ እንኳን አይደለም እንደዚህ እላፊ ንግግር ልነጋገር አይደለም ሴትዬ በቃ ያልሆነ በቃ በማያገባኝ ነገር አለ አይደለ የማያገባኝ ስራዬ ያልሆነ ነገር ስትጠይቀኝ እኔ አላቅም በቃ አጭር መልስ የምመልሰው አላቅም ነው። ባውቅ ራሱ አላውቅም ነው። ባጭሩ በቃ አላቅም ነው የኔ መልስ። የምታዘዘውን ብቻ ሰራለሁኝ እና ደግሞ ስራዬ የሆነውን በአግባቡ ሰራለሁኝ። ስራዬ እስከሆነ ድረስ ግዴታዬም ስለሆነ ማለት ነው። ነገር ግን አሁን አረቦች በጣም ወሬ ስለሚወዱ እከሌ ምን አረገች እከሌን አይተሻታለች ምናምን ይላሉና እኔ በጭራሽ አላየሁም አልሰማሁም ነው በቃ አጭር መልስ። እንደውም ሴትዬ ምን ትላለች? አሚናት ወሬ አትወድም ነው የምትለኝና እህቶቼ እባካችሁ መዳም ቤት የምትሰሩ እህቶች፣ እኔ በጣም ብዙ አመታትም ስለኖርኩኝ መዳም ቤት የእውነት ነው የምላችሁ ክብራችሁን ጠብቃችሁ ስሩ። ክብራችሁን ስትጠብቁ ክብራችሁ ይጠበቃል። ያልሆነ ነገር ላይ አትወድቁም ማለት ነው። እኔ አሁን አንድ ጊዜ አንደኛው ልጅ የሆነ ሱሰኛ ስለሆነ የሆነ ሲጋራ ምናምን ስለሚጠቃ ትንሽ ይጮሃልና እንግዲህ አግብቶ ለብቻው ነው የሚኖረው ምናምን እና ሲጠራኝ አልሰማሁትም። ሰምቼውም ደግሞ አንድ ቀን ደግሞ ሰምቼው ስናገር እኔ ብዙ ጊዜ እንደዚህ ድምጽ ከፍ አይልም በቃ ዝቅተኛ ነው ድምጽ በተፈጥሮና እሷ አልሰማኝም። ከዛ ጮኸብኝ። ሲጮኸብኝ ሰውየው ሲሰማው ለምንድነው የምጮህባት? እሷ በስነ ስርዓት ስራውን የምትሰራ ልጅ ናት፣ ክብርህን ጠብቅ ብሎ ተቆጣውና ከዛም እኔን መጣና አሚናት ማለሽ ይቅርታ ምናምን ብሎ ሲጠይቀኝ እኔ ካሁን በኋላ እንዳጮህብኝም እንዳታዘኝም በቃ አልኩት። ከዛ ለምን ስራዬ ስላልሆነ እሱ ሌላ ቤት ስለሆነ የሚኖረው ስራዬ አይደለም፣ ስለዚህ እንዳታዘኝም እንዳትጮህብኝም ስለው እሺ ብሎ ነው ዝም ያለውና እናንተ ክብራችሁን ስትጠብቁ ይሄን ልነግራችሁ የፈለኩት ያው እናንተ ክብራችሁን ስትጠብቁ እነሱም ክብራችሁን ይጠብቁላችኋል ብዬ ለመናገር ያክል ነው። በተለይ ደግሞ አዲስ ለምትመጡ እህቶቼ እባካችሁ እህቶቼ መዳም ቤት ስትሰሩ ክብራችሁን ጠብቁ። ክብራችሁን ስትጠብቁ እነሱም ያከብሯችኋል። ወላሂ በቃ ክብራችሁን ሳትጠብቁ ስትቀሩት ግን እንደዚህ ትጃጃላላችሁ ማለት ነውና صار له 5 سنين هون ما بيشتغل فيه، قاعد بالاوتيل. انا ما اعمل هيدا بوست. لا اله لا بعدين قاعد بالاوتيل بيروح على الساعه 12 بينام الساعه 10 ما بتكوي ساعه بدها تكوي. يا الله
زيرو كم زيرو ما في صفر يا عمي بولا حكينيها بليز مستر بعت مصاري ماما بعت مصاري بابا لا انا بس بشتغل بنام بأم مصاري شغل زبالة ايش عم تحكي هيك انا كثير شاطره ايه بتجن بنت زبالة انت شو عم تعملي؟ هو قال لك زباله شو عم تضحكي انت؟ بس بصراحه احنا اثيوبيا اذا حدا احترمنا بنحترمه، اذا ما احترمنا ما نحترمه، بس انت بينوا اثيوبيا ها؟ الله هو قال لك زباله انت عم تضحك بكل عقلك؟ ولا كان انا مكاني كسرت له اسنانه؟ እና ሀበሻችን ክብራችንን ጠብቀን በመስራት ነው የምንታወቀው። በጣም በስራችን ታታሪ እንዲሁም ደግሞ ስራችንን አክብረን የምንሰራ ነንና እንደዚህ አይነት ግርፍጦች ወይም ደግሞ ሲገራፈጡ ደግሞ ያልሆነ ነገር ያመጣሉ። በነገራችን ላይ በጣም ብዙ የመዳም ቅመሞች እንግዲህ በተለይ አዲስ የሚመጡ ልጆች እንደዚህ አይነት ነገር እያዩ እንደዚህ ብናደርግ እኮ ችግር የለውም ብለው እንዳይሳሳቱ ያክል ነው እንጂ በጣም ብዙዎቹ የመዳም ቅመሞች ወላሂ ነው የምላችሁ ሀበሻ መዳሞቻቸው ጋር ራሱ ብዙ አያወሩም። በጣም ክብራቸውን ጠብቀው እንደው ብናወራ ስልክ ነው ስልክ እያወራን በቃ ስራችንን እንሰራለን እንጂ ከነሱ ጋር ብዙ ወሬ አናወራም። የምታወሩ ካላችሁ ደግሞ ኮመንት ላይ ጻፉልኝ እስኪ እናንተም እንደኔ ናችሁ ወይ? እኔ መዳሜ የሆነ ብዙ ወሬ ስታወራኝ ወላሂ ነው የምላችሁ ያመኛል ሁላ በቃ አልወድም። እኔ አረብ ብዙ ሲያወራኝ የሆነ በቃ አልወድም። በቃ ስራ እታዘዛለሁ ስራዬን በአግባቡ እሰራለሁ። ሲጀመር ስራ ራሱ የምሰራው ሳልታዘዝ የማዘዣ እንትን ራሱ እድል አልሰጣትም ማለት ስራዬን አውቄ ስለምሰራ ማለት ነው። እና አንዳንድ ጊዜ ደግሞ ያው መዳም ቤት እስከሆነ ድረስ የምንኖረው የሰራችሁትንም ስራ ስሪው ብለው ያዛሉ። ግን ያው ሰርታችሁታል እኮ ያጋጥማል። እሺ ትላላችሁ በቃ አለቀ። እኔ በጣም ደስ የሚለው ነገር ሴትዬ ብዙ ወሬ አታወራም። በጣም ቁጥብ ናት። እንደኔው ብታወራኝ ብትጠይቀኝ እንኳን ስለማልመልስላት አሚናት እኮ እንደዚህ ብዙ ወሬ አትወድም ብላ ነው እሷም እንትን የምትለኝ። እና ውዶችዬ ብዙ ወሬ ከአረቦቻቸው ጋር አትገራፈጡ፣ አታውሩ። ክብራችሁን ጠብቃችሁ አይደለም ከወንዶቹ ጋር ከሴቶቹ ጋር ራሱ ያልሆነ ነገር አታውሩ። በቃ አሉባልታ ምናምን እንደዛ አታውሩ። በቃ ክብራችሁን ጠብቃችሁ ስትሰሩ የእውነት ይወዷችኋል፣ ያከብሯችኋል። ይቺ እኮ ሌላ ቦታ ሄዳ ስለ ቤታችን ገመና አታወራም ምናምን በሚለውም ስለሚያዩት ብዙ ወሬ አታውሩ። በቃ ቁጥብ ሁኑ። እና ቁጥብ ስትሆኑ ደግሞ ስራችሁንም በአግባቡ ትሰራላችሁ። እንዲሁም ደግሞ እነሱ ጋር ተከባብራችሁ ትሰራላችሁ። እንደዚህ ደግሞ ክብራችሁን የሚነካ ነገር እየተናገሩ ክብራቸውን ዝቅ አያደርጉትም። ክብራቸውንም እንደተጠበቀ በቃ እናንተም በስነ ስርዓቱ ትኖራላችሁ። እዚህ ቤት በጣም ብዙ አመታት አስቆጥሬያለሁ፣ ግን ክብሬን ጠብቄ እሰራለሁ። እነሱም ደግሞ በጣም ያከብሩኛል። አልሐምዱሊላህ